ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ የዕለቱን አጫጭር ሰበር መረጃዎች የማስደምጣችሁ ይሆናል። የኬንያ ፖሊስ የቀድሞ ጠቅላይ ሚኒስትር ራይሊ ኦዲንጋን አስክሬን ለመሰናበት የተሰበሰቡ ላይ ተኩሱ ከፍቶ ቢያንስ የሶስት ሰዎች ሕይወት አለፈ። ይህንን ዝርዝሩን የምናየው ይሆናል። በሌላኛው ሰበር መረጃችን ትራምፕ በዩክሬን ዙሪያ ለመነጋገር ከፑቲን ጋር ዳግም እንደሚገናኙ ተናገሩ። እነዚህን ሁለት ሰበር መረጃዎች ዝርዝራቸውን እስከ መጨረሻው አብራችን ከቆያችሁ ማስደምጣችሁ ይሆናል። ወደ መረጃዎቹ እናልፋለን። ወደ ቀዳሚ መረጃችን ስናልፍ በኬንያ የቀድሞ ጠቅላይ ሚኒስትር ራይሊ ኦዲንጋ አስክሬን ለመሰናበት በርካታ ሰዎች በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ ጭስ በመተኮሱ ቢያንስ የሶስት ሰዎች ሕይወት አለፈ። ታዋቂ የመብት ተሟጋች ድርጅት ቮካል አፍሪካ እንደገለጸው በግርግሩ ከተገደሉ ሰዎች መካከል የሶስት ሰዎች አስክሬን ወደ ከተማ ዋና የሬሳ ማቆያ ክፍል ተወስዷልም ሲል ገልጿል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ፖሊስ የተሰበሰቡትን ሀዘንተኞች ለመበተን በተኮሰው ጥይት ሌላ ተጨማሪ ሰው ሞቷልም ብሏል። በዋና ከተማዋ ናይሮቢ በሚገኘው ስታዲየም በተሰበሰቡ ሰዎች ላይ ፖሊሶች የተኮሱት ጥይት አይነት እስካሁን ግልጽ አይደለም። ቮካል አፍሪካ ግን የሞቱ ሰዎች በጥይት መቁሰላቸውን አስታውቋል። በኬንያ የፖለቲካ መድረክ ላይ ግዙፍ ስምና ስብዕና የነበራቸው ራይሊ ኦዲንጋ በህንድ ረቡዕ ዕለት ህይወታቸው አልፏል። አስክሬናቸው ሐሙስ ጠዋት በሀገሪቱ ዋና አውሮፕላን ማረፊያ የደረሰ ሲሆን ባለስልጣናቱም በዚያ በተሰበሰበው ከፍተኛ ህዝብ ምክንያት በረራዎችን ለአጭር ጊዜ ለማስቆም ተገደዋል። በአውሮፕላን ማረፊያው አካባቢ የተሰባሰቡ ሀዘንተኞች ወደ ተከለከሉ ስፍራዎች መግባት የቻሉ ሲሆን በዚህም የተነሳ ለ2 ሰዓታት ያህል ለጥንቃቄ በሚል በረራዎች እንዲቋረጡና አየር ማረፊያው እንዲዘጋ ተደርጓል። ከአየር መንገዱ ጀምሮ በሺህ የሚቆጠሩ ሰዎች አስክሬኑን የያዘውን መኪና በማጀብ ከመሃል ከተማ 10 ኪሎ ሜትር ርቀት ላይ ወደሚገኘው ስታዲየም በማጀብ በሰልፍ ተንቀሳቅሰዋል። የራይሊ ኦዲንጋን አስክሬን ለመሰናበት ከተጠበቀው ህዝብ በላይ በመውጣቱ መጀመሪያ ላይ በፓርላማው ሊካሄድ የነበረው የሽኝት ፕሮግራም ወደ ካሳራኒ ስታዲየም እንዲዞር ተደርጓል። የኦዲንጋን አስክሬን የያዘው መኪና በህዝብ በተጨናነቀው ስታዲየሙ ሲደርስ በርካታ ሰዎች ከውጭ ሆነው እየጠበቁ ነበር። ከደቂቃዎች በኋላ ብዙ ህዝብ የስታዲየሙን በር ጥሶ በመግባቱ ፖሊሶች አስለቃሽ ጭስ ተኩሰዋል። በስፍራው ሀዘናቸውን ለመግለጽ የተሰበሰቡ ሰዎች በምላሹ በመሸሽ ወደ መውጫው ሮጠዋል። የቮካል አፍሪካ ዋና ስራ አስፈጻሚ ሁሴን ካሊድ እንደተናገሩት በናይሮቢ አስክሬን ማቆያ የተገኙ ባልደረቦቻችን 3 አስክሬኖች በጥይት ቆስለው መምጣታቸውን መመልከታቸውን እናረጋግጣለን ብለዋል። ሌሎች አስክሬኖች ወደ ሌሎች አስክሬን ማቆያዎች ከተወሰዱ በሚል ሌሎች ባልደረቦቻቸው ክትትል እያደረጉ መሆኑን አክለዋል። ትርምሱ ከተረጋጋ በኋላ የኬንያ ፕሬዚዳንት ዊሊያም ሩቶን ጨምሮ ሌሎች አገሪቱ ከፍተኛ ባለስልጣናት የራይላ ኦዲንጋን አስክሬን ተሰናብተዋል። የቀብር አስፈጻሚ ኮሚቴውን የሚመሩት ምክትል ፕሬዝዳንት ኪቶሪ ኪንዴኪ ሐሙስ አመሻሽ ላይ ጋዜጣዊ መግለጫ የሰጡ ቢሆንም ስለተፈጠረው ትርምስና ስለሞቱ ሰዎች ያሉት ነገር የለም። አርብ ዕለት ለአስክሬኑ በወታደራዊ ክብር ከተሸኘ በኋላ ህዝቡ እስከፈለገ ድረስ ተገኝቶ እንዲሰናበት እንደሚደረግ ገልጸዋል። ቅዳሜ ዕለት አስክሬኑ በምዕራብ ኬንያ በቪክቶሪያ ሐይቅ ዳርቻ ላይ ወደምትገኘውና ጠንካራ ፖለቲካዊ ድጋፍ ወዳላቸው ስፍራ ወደ ኪሱሙ ይጓጓዛል ሲሉም ገልጸዋል። ከኪሱሙ በስተምዕራብ 60 ኪሎ ሜትር ርቀት ላይ በምትገኘው ቦንዶ በሚገኝ ስፍራ እሁድ ዕለት ቀብራቸው ከመፈጸሙ በፊት የህብረተሰቡ አባላት በይፋ እንዲሰናበት ይደረጋል ተብሎ ይጠበቃል። እንደ ቤተሰቡ ገለጻ ከሆነ የኦዲንጋ ኑዛዜ ቀብር ስነ ስርዓታቸው በ72 ሰዓታት ውስጥ እንዲፈጸም ነው። የ80 ዓመቱ የቀድሞ ጠቅላይ ሚኒስትር ረቡዕ ጠዋት በህንድ የእግር ጉዞ ላይ ሳሉ በመውደቃቸው ወደ ዴቫማታ ሆስፒታል ቢወሰዱም ህይወታቸው ሊተርፍ አልቻለም። የኬንያ መንግስት የ70 ቀን ሀዘን አውጇል። በኬንያ ፖለቲካ ውስጥ ትልቅ ቦታ ያላቸውና ለብዙ ዓመታት የሀገሪቱ ዋነኛ ተቃዋሚ መሪ ሆኖ የቆዩት ራይላ ኦዲንጋ በ5 ፕሬዝዳንታዊ ምርጫዎች ተወዳድረው ተሸንፈዋል። በሌላኛው ሰበር መረጃችን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ ምርታ መገኘቱና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናገሩ። ከነሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን የዋሽንግተንና የሞስኮ ተወካዮች በሚቀጥለው ሳምንት እንደሚገናኙም ተናግረዋል። ትራምፕ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን አላረጋገጡም። ክሬምሊን እጅግ ግልጽና ታማኝነት ከነበረው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀምራል ብሏል። ውይይቱ የተካሄደው የዩክሬን ፕሬዝዳንት ዜሌንስኪ ዋይት ሃውስን ከመጎብኘታቸው ከአንድ ቀን በፊት ነው። ትራምፕ ለዩክሬን የቶም ሃውክ ሚሳኤሎች ለማስታጠቅ እያሰቡ ነው። ሚሳኤሉ ሩሲያ ድንበር ውስጥ ዘልቆ ሊመታ ይችላል። ዜሌንስኪ አሜሪካ እንደደረሱ ሞስኮ ስለ ቶም ሃውክ እንደሰማች ውይይቱ ለመቀጠል እየተጣደፈች ነው ብሏል። የስልክ ጥሪው መጠናቀቅን ተከትሎ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ላይ ከዩክሬን ጋር ያለው ጦርነት ማብቃት በኋላ በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው የንግድ ልውውጥ በስፋት ተነጋግረናል ሲሉ ጽፈዋል። የሁለቱም ሀገራት ከፍተኛ አማካሪዎች በሚቀጥለው ሳምንት ትክክለኛው ስፍራው ባልተገለጸ ቦታ እንደሚገናኙ ገልጸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአሜሪካን ልዑካንን ይመራሉ ብለዋል። ትራምፕ አርብ ዕለት ከፑቲን ጋር ስላደረጉት ንግግር ዜሌንስኪ እንደሚያወያዩ ተናግረው በዛሬው የስልክ ውይይት ትልቅ ምርታ እንደተገኘ አምናለሁ ሲሉ አክለዋል።
በኋላ ለጋዜጠኞች እንደተናገሩት በ2 ሳምንታት ውስጥ ከፑቲን ጋር እንደሚገናኙ ያላቸውን ተስፋ ተናግረዋል። ከፑቲን ጋር ካደረጉት የስልክ ጥሪ በኋላ ሚሳኤሎችን ለዩክሬን የመስጠት እድልን በተመለከተ የጠየቁት ትራምፕ አሜሪካ የቶም ሃውክስ ክምችቷን ማሟጠጥ አይገባትም፣ እኛም እንፈልጋለን። ስለዚህ በዚህ ጉዳይ ምን ማድረግ እንደምንችል አላውቅም ብለዋል። በአሜሪካ የዩክሬን አምባሳደር ኦልጋ ስቴፋኒሽና በበኩላቸው ከሁለቱ መሪዎች የስልክ ውይይት በፊት ሩሲያ በዩክሬን ላይ የፈጸመችው ጥቃት ሞስኮ ለሰላም ያላትን ትክክለኛ አመለካከት የሚያጋልጥ ነው ሲሉ ተናግረዋል። የአሜሪካ አጋር ለሆነው ሲቢኤስ በሰጡት መግለጫ እነዚህ ጥቃቶች የሞስኮ ስትራቴጂ የሽብርና የማዳከም መሆኑን ያሳያሉ። ብቸኛው ውጤታማ ምላሽ በጠንካራ ማዕቀብ፣ በተጠናከረ የአየር መከላከያና የረጅም ርቀት ሚሳኤል አቅርቦት ግፊት ማድረግ ነው ሲሉም ገልጸዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ኤክስ ላይ የታቀደው የቡዳፔስት ስብሰባ ሰላም ወዳድ ለሆነው የዓለም ሕዝቦች ታላቅ የምስራች ነው ሲሉ ጽፏል። ቀደም ብለውም ሰላም ትዕግስትን፣ ጥንካሬና ትህትናን ይጠይቃል። አውሮፓ አቋሟን መቀየር አለባት። የማያልቅ ጦርነትን ከማባባስ ይልቅ ከሩሲያ ጋር ድርድር ያስፈልገናል። በአህጉራችን ሰላም የሚያመጣው ውይይት ብቻ ነው ብለዋል። በነሐሴ ወር በአላስካ በተካሄደው የመሪዎች ስብሰባ ሰላም ስምምነትን ለመድረስ የተደረገው ጥረት ለውጥ ማምጣት ባለመቻሉ ትራምፕ ጠንከር ያለ እርምጃ ለመውሰድ ተገደዋል። ሁለቱ መሪዎች አሜሪካ በተገናኙበት ወቅት የአሜሪካው ፕሬዝዳንት የዩክሬንን ጦርነት ለማስቆም የሩሲያ ፕሬዝዳንት ወደ ሁለንተናዊ ሰላም ድርድር እንዲገቡ ለማሳመን እንደሚችሉ ተስፋ አድርገው ነበር። ሩሲያ እንደ አውሮፓውያን አቆጣጠር ከየካቲት 2022 ጀምሮ በዩክሬን ላይ ወረራዋን ጀምራል። ከቀናት በኋላም ትራምፕ ፑቲን ለማናገር ከዜሌንስኪ እና ከአውሮፓ መሪዎች ጋር ያደረጉትን ስብሰባ እስከ ማቋረጥ ደርሰው ነበር። ከዚያን ወዲህ ዋይት ሃውስም ሆነ ክሬምሊን በሁለቱ መሪዎች መካከል ግንኙነትን ስለመኖሩ በይፋ አላረጋገጡም። ትራምፕ በምርጫ ዘመቻቸው በቀናት ውስጥ በዩክሬን ያለውን ጦርነት ማስቆም እንደሚችሉ ቢገልጹም በኋላ ላይ ግን ጉዳዩ ፈታኝ መሆኑን አምነዋል። ትራምፕ ከቀድሞ ፕሬዝዳንት ጆ ባይደን በበለጠ ለሩሲያ አዛኝ ሆነው ይታዩ ነበር። ከዜሌንስኪ ጋር የነበራቸው ግንኙነት ሻክሮ እንደ አውሮፓውያን አቆጣጠር የካቲት 28 ምክትል ፕሬዝዳንቱ ጄዲ ቫንስ ባሉበት ውዝግብ ውስጥ መግባታቸው ይታወሳል። ከቅርብ ወራት ወዲህ ግን ዜሌንስኪ ጋር ያላቸው ግንኙነት በጣም ተሻሽሏል። ትራምፕ መስከረም ላይ በግጭቱ ላይ ያላቸውን እይታ መቀየሩን ጠቁመው ኪየቭ ዩክሬን ሁሉንም ግዛቶቿን ወደ ቀድሞ ሁኔታዋ መመለስ ትችላለች ብለው እንደሚያምኑ ገልጸው ነበር። ይህም ቀደም ሲል ኪየቭ በሩሲያ የተወሰዱባትን ግዛቶች እንደማታገኝ አምናት ቀበል ካሉበት በእጅጉ የራቀ ነው ብለዋል። ከጥር ወዲህ ለሶስተኛ ጊዜ ወደ ዋሽንግተን ያቀኑት ዜሌንስኪ ውይይታቸው የቶማሃውክ ሚሳኤሎች ጉዳይ ዋነኛ አጀንዳ ሊሆን ይችላልም ተብሏል። ዜሌንስኪ 2500 ኪሎ ሜትር የሚጓዙ ሚሳኤሎች ለዩክሬን እንድትሰጣቸው የዩናይትድ ስቴትስን ጠይቋል። በዚህም ሳምንት መጀመሪያ ላይ ሚሳኤሎችን ለዩክሬን ለመስጠት አስበው እንደሆነ ሲጠየቁ እናያለን ሊሆን ይችላልም ብለዋል። ለዕለቱ ያዘጋጀውላችሁ ሰበር መረጃ ይህን ይመስል ነበር። እንደነዚህ አይነት ሰበር መረጃዎችን ማግኘት የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ።